የማርያም ግብፃዊትን ታሪክ ታውቃላችሁ አታውቁም? የማርያም ግብፃዊት አስቀድማ በጣም ብዙ ዘመናትን ስትዘሙት የነበረች ከዛ በኋላ ኢየሩሳሌም ሄጄ ልሳለም ብላ አስባ ከዛ እዛ መግባት ሳትችል ቀርታ ቤተክርስቲያን መግባት ሳትችል ቀርታ ከዛ በታምራዊ በሆነ መንገድ ነው የምትመለሰው። ከዛ ታምራዊ በሆነ መንገድ መልሱን አውቃ ኃጢያቷ እየከለከላት እንደሆነች አውቃ ከዛን ቀን ጀምሮ ለሚቀጥሉት 47 ዓመታት በብቸኝነት ህይወት ላይ የኖረች ታላቅ ቅድስት ናት። ድንቅና አድራጊ ተአምረኛ ከማዳኑ ጋር ይታወደኛ ቅድስት ማርያም ግብፃዊት ትባላለች እና እሷ በአንድ ባል ብቻ እንኳን አይደለም የተወሰነችው ብዙ ባሎችን ማለት ነው። ከዛ መጨረሻ ላይ ግን የነፍሷን ሙሽራ አንዱን ባል ክርስቶስን አገኘችው። ባል ስላችሁ ቅዱስ የሆነ ያው ሙሽራ ነው አይደለ? ሙሽራ የነፍሳችን ሙሽራ ማለት ነው እንጂ የስጋችን እኛ በምናውቀው አይነት ሙሽርነት አይደለም የሆነ እና የማንን ፍላጎት ነው እየተከተልን ያለ ነው የሚለው ነገር ማየት ያስፈልጋል። ስለዚህ የራስን ፍላጎት ለእግዚአብሔር ማስረከብ የመጀመሪያ ለመለየቱ አንደኛው መንገድ ነው እና እግዚአብሔር እንዴት እንደሚናገርም ጭምር ደግሞ ማወቅ ያስፈልጋል። አንዲት እህት ምን ታደርጋለች? ማግባት ነው የምትፈልገው ግን እድሜዋ ወዴት ደረሰ መሰላችሁ? ወደ 30ዎች ውስጥ ገብቷል እና በጣም ደነገረች። በቃ እንደው ከዚህ በኋላ አላገባም ማለት ነው ብላ አሰበች። ከዛ በኋላ ውስጧ ግን ምንድነው የምትፈልገው? ማግባት ነው የምትፈልገው። ከዛ መጨረሻ ላይ መቼስ አማራጭ የለኝም ብላ በቃ ብቸኝነት መንገድ ነው ብላ ተቀበለችው። ከዛ ንስሐ አባቷ ጋር ትማከራለች። ንስሐ አባቷ ጋር ስትማከር በቃ እኔ ከዚህ በኋላ አላገባም ትላቸዋለች እና እንዲህ እንድጸና ግን ታዲያ ግን ጸልዩልኝ ትላቸዋለች ንስሐ አባቷን ማለት ነው። ከዛ ንስሐ አባቷ አንድ ጥያቄ ነው የጠየቋት። ሰላም ይሰማሻል ወይ አሏት። ምን አልኳችሁ? አይሰማኝም አለች። ሰላም ካልተሰማሽ አሁን ያሰብሽው መንገድ የእግዚአብሔር መንገድ አይደለም። ሰምታችሁኛል? ሰላም ካልተሰማሽ አሁን ያሰብሽው መንገድ የማን መንገድ አይደለም? የእግዚአብሔር መንገድ አይደለም። ስለዚህ በምን ይገለጣል? በምን ይታወቃል? የእግዚአብሔር ድምጽ እሱን እያስቀደምን ከዛ የኛን ስናስከትል እንዴት ይነግረናል ብለን ካልን ከሁኔታው ጋር መስማማትን ሰላም ይሰጠናል። ውስጣዊ ሰላም አለው ማለት ነውና የማይጠቅመንን መንገድ ደግሞ በጣም በመዝጋት ይታወቃል። ደግሞ እንደገና የማይጠቅመንን ነገር የእግዚአብሔር መንገድ ልነጋችሁ የፈለኩት ምን በማድረግ ይታወቃል? መንገድ በመዝጋት የማይጠቅማችሁን ነገር በመዝጋት ይታወቃል። ብቻ ግን አስቀድመን ጸሎትን የምንጸልይ ከሆነ ፈቃድህን አሳየኝ የምንለው ከሆነ መንገድ ይዘጋብናል። የማይጠቅመን ሰው ጋር አያገናኘንም። ወደ ጋብቻ ተገብተንም ጭምር አንዳንድ ጊዜ ልጅ የማያገኙ ሰዎች ለምን ይመስላችኋል? የማይጠቅም ልጅ ከሆነ ለምሳሌ የአቡነ ተክለ ሃይማኖት እናት ማን ትባላለች? ቅድስት መካን ነበረች። ምን ነበረ ጸሎቷ? ልጅ ስጠኝ ትላለች። ግን ልጅ ስጠኝ ብቻ አይደለም የምትለው የማይጠቅም ልጅ ከሆነ ማህፀኔን ዝጋው ነበር ብላ የምትጸልየው። እስቲ በሉ ምን አርገው? ስለዚህ ግንኙነቱ የማይጠቅም ከሆነ ምን አርገው? መንገድ ዝጋብኝ ተብሎ ይጸለያል ነው። መንገድ ዝጋብኝ ተብሎ ይጸለያል እና ከዛ ደግሞ እንደገና በውስጥ ሰላም የማይጠቅመንን መንገድ በመዝጋት በምክር በንስሐ አባቶችም በኋላ የምናነሳቸው የምክር ክበብ የምንላቸው ሰዎችም አሉ። እነሱንም ጭምር በማማከር ይታወቃል እና በዚህ ጊዜ ታዲያ እኛም ማንፈልገው ቢሆን እንኳን እኛም ማንፈልገው ነገር እኛ የምንፈልገው ለምሳሌ አለማግባት ሊሆን ይችላል። የእግዚአብሔር ሐሳብ ደግሞ ማግባት ሊሆን ይችላል። ወይም ደግሞ በግልባጩ የኛ ሐሳብ ማግባት ሆኖ የእግዚአብሔር ሐሳብ ደግሞ ብቸኝነት ሊሆን ይችላል። ይሄንን ቃል በሉ፣ በእግዚአብሔር ደስ ይበልህ በሉ። የልብህን መሻት ይሰጣል። የልብህን መሻት ይሰጣል ብቻ አይደለም፣ የልብህን መሻት ሲሰጥህ ደግሞ እንደገና በማን ደስ ይበልህ? ስለዚህ የልባችሁ መሻት የዘላለም ሕይወት የሚሰጣችሁን መንገድ ብቸኝነት ከሆነ በእግዚአብሔር ምን ይበልህ? ይክፋ ነው ደስ ይበልህ? ደስ ይበልህ። እዚሁ ላይ ነው አሁን ልዩነታችን የሚመጣው ማለት ነው። እውነተኛ ክርስቲያን ስንሆን ደስ ይለናል፣ ገና ከሆንን ደግሞ ይከፋናል ማለት ነው። ስለዚህ ይህንን ማስታረቅ ያስፈልጋል ማለት ነው እና ፈቃዳችንን ለፈቃድ እግዚአብሔር ደስ ብሎን ስናስገዛ መንፈሳዊ ፍሬዎችም ጭምር እናነሳለን እና እናገኛለን ማለት ነው። እና ቅድም
ሌላ ታሪክ ልጨምርላችሁ። ኤፍሬም ይባላል ልጁ። እንግዲህ ስሙ ሌላ ነው፣ እንደው ለእናንተ እንዲሆን ነው እንደዛ ያልኳቸው ያለሁት። ኤፍሬም ይባላል። በጣም መንፈሳዊ ነው፣ እጅግ በጣም መንፈሳዊ ነው። እዚህ ሰንበት ትምህርት ቤት አካባቢ ላይ ይሳተፋል። ብዙ እህቶችን ብዙ ወንድሞችን ያውቃል። ታዲያ ግን ሰንበት ትምህርት ቤት ላይ ያሉ እህቶች ወይም እህቶች ለመንገዱ ክፍት አይደሉም ማለት አላገኘም ጓደኛ ማለት ነው። ቅድም እንዳልኳችሁ በትምህርት ጥቅስ ተስፋ ቆርጠዋል። ተስፋ መቁረጥ በራሱ በነገራችን ላይ አንዳንድ ጊዜ ጥቅም ያመጣልና ተስፋ ቆርጦ በቃ ከዚህ በኋላ ብቸኝነት ነው በቃ የህይወት መንገዴ አለና እድሜው ስንቱ ደረሰ መሰላችሁ? 45 ዓመት ደረሰ። በቃ ከዚህ በኋላ ተስፋ የለኝም ብሎ ማለት ነው። ህይወት ትባላለች በኋላ እንትን ያረጋት ግን የሆነ እሷም ልክ እንደዛው ናት። በሌላ መንገድ ህይወት ትባላለች። እሷ ደግሞ 39 ዓመቷ ነው። 39 ዓመቷ ነው፣ እሱ 45 ዓመቱ ነው። እነዚህ ሁለቱም ታዲያ በቃ የማግባት ተስፋ የለንም ብለው በቃ ዝም ብለን ነው ስንታገል የነበር ነው እንጂ ብለው ማለት ነው። ሙሉ ለሙሉ ምን አደረጉ መሰላችሁ? እግዚአብሔርን ስለማገልገል አስቡ። በቃ ዝም ብዬ ነው ስታገል የነበረው ብለው ማለት ነው። ከዛ ሲያገለግሉ በተደጋጋሚ ያስቀድሳሉ። ሲያስቀድሱ ታዲያ አንድ ቀን ሲያስቀድሱ ታዲያ እሱም በወንዶች በኩል እሷ በሴቶች በኩል ከወላጆቿ ጋር ሆና ታስቀድሳለች። ታዲያ ግን የኮቪድ ጊዜ ነበረ። በኮቪድ ጊዜ ነጠላ ተሸፍናለች። ከዛ ደግሞ እንደገና ፊቷም አይታይም፣ ማን እንደሆነችም ጭምር አያውቅም። ማናት እንደው በቃ በየጊዜው እንደዚህ የምታስቀድስ ብሎ ያያታል፣ ይመለከታታል ማለት ያስተውላታል። ታዲያ ግን ቀድሞ የሚያውቃት ሴት እኮ ናት። ቀድሞ የሚያውቃት የጊዜው ጊዜ ሲደርስ ግን ታዲያ እንደሆነ መሰላችሁ? የጊዜው ጊዜ ሲደርስ የሆነ ቀን ተዋወቁና አወሩ ስለ ህይወታቸው። በቃ እኔም መንገዴ እንደዚህ ነው ብዬ ሳስብ በቃ የእግዚአብሔር መንገድ አይደለም ብዬ በዚህኛው ሄድኩ፣ እሷም እንደዛው እኔም እንጂ ተባባሉ ማለት ነው። ታዲያ እግዚአብሔር በእጃችሁ ላይ ያለ ነገር ጊዜው ሲደርስ በእጃችሁ ላይ ያለው ነገር የሚጠቅማችሁ ከሆነ የሚገልጥበት ጊዜ አለ። ታስታውሳላችሁ? ሙሴ እስራኤላውያንን መርቶ ባህር ኤርትራ ዳርቻው ላይ ሲደርስ ከፊት ለፊቱ ምን ነበረ? ባህር አይደል? ከኋላ ደግሞ ፈርዖን ከነሰራዊቱ መጣ እና ህዝብ እስራኤል ደግሞ በቃ እዚህ ልታጠፋን አወጣ፣ ከፊት ለፊታችን ባህር ውስጥ ወይም ደግሞ እዛው ሽንኩርትና ዱባ ብንበላ ይሻል ነበረ ብለዋል። እና በዚህ ሰዓት ላይ ሙሴ ምን አደረገ? ወደ እግዚአብሔር ጮኸ ይላል። አልተናገረም እኮ ድምፅ አላወጣም፣ ግን ምን አደረገ? ቅድም መነጋገር ያልኳችሁ ማለት ነው። ጮኸና ሙሴ ያለው እግዚአብሔር እጅህ ላይ ምን አለ? እስቲ በሉ። እሺ ምን ነበር እጁ ላይ? በትሩ ባህር ኤርትራን መክፈል እንደሚችል አያውቅም ሙሴ። ግን ቀድሞ እኮ ብዙ ነገር ታምራት የሰራ እኮ ነው። ታዲያ ግን በእጅህ ላይ ባለው ነገር ባህሩን ምታው አለው። ባህሩ ምን ሆነ? ከዛ በኋላ ተከፈለ። አንዳንድ ጊዜ እንደ በትር አጠገባችን ያሉ እህቶችን ወይም ደግሞ አጠገባችን ያሉ ወንድሞችን አናያቸውም። እማናያቸው ግን ጊዜው ስላልደረሰ ነው። በሌላ ደግሞ በሐዲስ ኪዳን ደግሞ ልንገራችሁ። በሐዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ህዝቡን እያስተማረ በበረሃ ነበረ። ከመንደር ወጣ ብሎ በበረሃ ነበረ ሲያስተምር የነበረና እያስተማረ መሸ። ሲመሽ አረ ጌታ ሆይ መሽቷል እኮ ህዝቡን ወደ ከተማው ሄደው ምግብ እንዲገዙ አድርግ አለ። ከዛ ጌታችን ምን አለ? ህዝቡ እንደተራበ አልለቀውም አልሰደውም ማለት። ምን ነበር የጠየቃቸው? እጃችሁ ላይ ምን አለ? እስቲ በሉ። እጃችሁ ላይ ምን ነበር ያሉ እነሱ? 5 እንጀራና እንዴ ለዚህ ሁሉ ህዝብ ምን ያደርጋል? አምጡት፣ ግድ የለም ማለት። ምን አርጉት? አምጡት። ከዛ እሱ ባረከ። ከዛ ስንት ቅርጫት ተረፈ? እንዴ ያው የእግዚአብሔር ስራ ነው እንጂ የኛ ስራ አይደለም። እና አንዳንድ ጊዜ የማታዩዋቸው ሰዎች አጠገባቸው እስቲ አምጡት ይባላል ማለት ፈልጌ ነው። አንዳንድ ጊዜ የሆነ ልባችሁ ጣል ሲደረግ እሱን ይዛችሁ ወደ እግዚአብሔር ትሄዳላችሁ። ለዚያ ሰው ሳትናገሩም እንደማለት ፈልጌ ነው። ገብቷችኋል? እሱን ይዛችሁ ምን ታደርጋላችሁ? ሲገለጥላችሁ ማለት ነው። ግን ይሄ ዝም ብሎ የሚገለጥ ነገር አይደለም እንደማለት ፈልጌ ነው። ልክ የነ ኤፍሬም እና የነ ህይወት ታሪክም እንደዛው ነው። እና በኋላ በነገራችን ላይ አሁን ተጋብተው የሚገርም ትዳር ያላቸው ሰዎች ናቸው። በኮቪድ ጊዜ ነው እንደዛ የተያዩ። ከዛ በኋላ አሁን ተጋብተው እሷም ተስፋ ቆርጣ በ39 ዓመቷ እሱም ተስፋ ቆርጦ በ45 ዓመቱ ተጋብቶ አሁን የሚገርም ትዳር ያላቸው ልጆች ያላቸው ናቸው።
ግን ይሄ ለፈቃደ እግዚአብሔር ራሳችንን በማስገዛት የሚታወቅ ነው ለማለት ፈልገን እና ይህንን ለማድረግ ታዲያ ትዕግስት ያስፈልጋል። መጠበቅ ወይም ደግሞ ይሄ ከጓደኛ ከመያዛችን በፊት ያለው መጠበቅ የህይወት መስመራችንን እስክናውቅ ድረስ ያለው መጠበቅ እንደው ዝም ብሎ ባዶ ጊዜ አይደለም። የብላንክ ስፔስ የሚባል ነገር አይደለም። እሱ ሳይሆን እስክንጠራ እስክንበስል ድረስ ማለት ነው። እስክንበስል ድረስ እስክንሰራ ድረስ እስክንዘጋጅ ድረስ የምንሰራበት ወንድ ሁሉ ባል አይደለም። በልሱ ወንዶች ወንድ ሁሉ ለባልነት ብቁ አይደለም። ሴቶችም እንደዛው ነው። ሴት ሁሉ ለሚስትነት ብቁ አይደለም። ስለዚህ ሴቷም ሚስት መሆን የምትችልበት ወቅት አለ። ታዲያ ግን ከሴት ሴት ይለያያል። ወንዱም ልክ እንደዛው ማለት ነው። እስኪሰራ ድረስ እንግዲህ የብቸኝነትን እሳት ይካፈላል ማለት ነው። ሴቷም እንደዛው ትካፈላለች ማለት ነው። እና በፈተና በማይመች ነገሮችን እናልፋለን። ስሜቱ ደስ ይላል። የብቸኝነት ጊዜ በሉ እንጂ ደስ ይላል። ደስ የሚልም ጊዜ አለው፣ ደስ የማይልም አለው። በጣም ጥሩ። ደስ የሚልም ጊዜ አለው፣ ደስ የማይልም ጊዜ አለው። ታዲያ ግን ይሄ ጊዜ በተለይ በዚህ በጥድፊያ ዘመን ግን እንግዲህ የቲክቶክ ዘመን እንደመሆናችን ቶሎ ቶሎ ስክሮል ማድረግ እንደምንፈልግ ሁሉ ረጅም መጽሐፍ ማንበብ ትወዳላችሁ እናንተ? እንደዛ ብዙ ረጅም ጽሁፍ ፌስቡክ ላይ እየተለጠፈ እንኳን የምናነብ አይነት አይደለን። እንግዲህ እንደኔ ከሆናችሁ እናንተ ማለት ነው። በተዳርም ፍጥን ያለ አይነት ግንኙነት ይሄን ምግቡ ራሱ ምንድነው? ፋስት ፉድ አይደል? አብዛኛው በሉ እንጂ ፋስት ፉድ በቃ። እና ትዳሩም እንደዛው አይነት ነገር በቃ በአንድ አምጥተን እንደዛ ነገር ማለት ነው። እንደዛ ግን አይደለም። የቤተክርስቲያን ታሪክ የሚያሳየን የቅዱሳት መጻሕፍት የሚያሳዩን እንደዛ አይደለም። ነብዩ ሙሴ ለመሆን ስንት ዓመታት የፈጀ ይመስላችኋል? 40 ዓመት። ስንት ዓመት? እሺ ስንት ዓመት ሆነሃል? ስንት ዓመት ሆነሻል? እዩት እዛው ላይ ምናልባት እየተሰራችሁ እንደሆነስ። አብርሃም የተስፋውን ቃል ልጁን ይስሐቅን ለማግኘት ስንት ዓመት ታግሷል? 25 ዓመት በሉ። ስንት ዓመት? 25 ዓመት። ያዕቆብ ራሔልን ለማግባት ስንት ዓመት የተገዛ ይመስላችኋል? 21 ዓመት። 14 ከዛ ደግሞ እንደገና የለም ታላቋ ያለች ተብሎ ደግሞ እንደገና ሌላ 7 ዓመት ጠቅላላ 21 ዓመት። ዳዊት ንጉስ ነህ ተብሎ ተሹሞ ወደ ዙፋን ከመውጣቱ በፊት ስንት ዓመት የታገሰ ይመስላችኋል? 10 ዓመት። 10 ዓመት። እና መጠበቅ ያለ እግዚአብሔር የማይገኙ እግዚአብሔር ካልሰጠን በስተቀር በእኛ ጥረት የማናገኛቸው አይነት የቅድስና ፍሬዎችን እንድናገኝ ያደርገናል ማለት ነው። እና በዚህ ጊዜ ላይ ተማምኖ መጸለይን እኔ አሁን በዛ ቀድም ባልኳችሁ ስብርብር ያልኩበት ጊዜ ላይ በቃ የኔ እንደማያዋጣኝ አወኩና ማለት ነው። መጨረሻ ላይ በእግዚአብሔር ነው የተማመንኩት። እንደዛ ብዬ ስላችሁ ደግሞ እንደገና ይሄ ሰውዬ ቅዱስ ነው ብላችሁ እንዳታስቡ አደራችሁ። እንደሱ ሳይሆን እንደው አማራጭ አጥቼ ነው እንደዚህ ያደረኩት እኔ። እናንተ ግን አማራጭ አጣችሁ ሳይሆን እንደው ምርጫው ትክክለኛው ምርጫ እሱ ስለሆነ እግዚአብሔር ምርጫ አይደለም። ገብቷችኋል? እግዚአብሔር ምርጫ አይደለም። ሌላ እሱን የሚተካከል ሌላ ምርጫ የለም ማለት ነው። እኔ ግን የኔን ምርጫ የእግዚአብሔር ምርጫ ለእያልኩ አደርገው የነበረ ነገር ነውና ልክ አልነበረም እሱ ማለት እሱ መሰበር ነበረበት። እና በእግዚአብሔር ላይ ተማምኖ መጸለይን እስክታመጡ ድረስ አይሰጣችሁ። እስኪ በሉ በእግዚአብሔር ተማምነን እስክንጸልይ ድረስ በሉ። እና መጨረሻ ላይ ምን ደረስኩ መሰላችሁ? የኔ ጥሪ ማግባት ከሆነ ሚስቴ ቡትሞትም እንኳን ትነሳለች። ይሄ የእውነቴን ነው የምነግራችሁ። ቡትሞትም እንኳን ምን ትሆናለች? እንግዲህ የሞተ በትር ወይም ደግሞ 5 እንጀራ 2 ዓሣ ወይም የአልዓዛርን የሞተውን 4 ቀን የሆነው እንደዚህ የሚያስነሳ ከሆነ የነሱ አምላክ የኔም አምላክ ነው። ይሄ እምነት ነው። እንዴት ይሄ ብላይንድ እምነት ግን አይደለም፣ እውር እምነት ግን አይደለም። የእውነቴን ነው የምነግራችሁ። ታዲያ አንድ አባት አሉ እከሌብያል ነግራችሁ እኚህ በኋላ የምነግራችሁ የምክር ክበብ የምላችሁ ሲነግሩኝ ምን አሉ ይመስላችሁ? ገብሬ ያሉኝ
ይሄንን የምነግርህ በእኔ እምነት ሳይሆን በእመቤቴ እምነት ተመክቼ ነው። በማን እምነት? እሺ የእመቤታችን እምነት ይጠረጠራል? በስመ አብ ከውን ያልኩት እና አንድ ቀንዴ ነው የተሰበረው። ከዛ በኋላ የትዕቢትነት ቀንዴ ማለት ነው። ከውን ያልኩት በእሷ ተማምኜ ነው የምነግርህ አሉ። በቃ አለቀ። ከዛ በኋላ ጉዳዩ ማለት ነው እና ተማምኖ መጸለይን ከዛ ምክር መጠየቅን እስክንለምድ ድረስ ምክር መጠየቅን ምክር ከማንም ጠይቀው በኋላ ጠይቃቸው ከዛ ራስን ማብቃትን በምን ቀጥሎ ምን ጠቅሳቸው ነገሮች ማለት ነው እና ትዕግስት ይፈልጋል። የብቸኝነት ጥቅሞችን ልንገራችሁ። አሁን ያልኳቸው ነገሮች እንዳለ ሆኖ አንደኛ በጣም ቀጥላችሁ እኔ አሁን የሚናፍቁኝ መቼም ቢሆን መች ማላገኛቸው በብቸኝነት ጊዜ ላይ ያሉ ጥቅሞች አሉ። እሱ ሳታጣጥሙ ወደ ትዳር እንዳትገቡ። ትዳር ጥሪያችሁ ከሆነ ማለት ነው የመጀመሪያ ጊዜ ነው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 32 ላይ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ያስባል። ያገባ ግን ባል ከሆነ ለምሳሌ ማንን ደስ ማሰኘት ያስባል? ሚስትም ማንን ደስ ማሰኘትን ታስባለች። ስለዚህ ልቡ ተከፍሏል ይላል። ያላገባ ግን ያለ ጭንቀት እግዚአብሔርን ደስ ማሰኘት ጉዞ መሄድ ብትፈልጉ ማህሌት ልደር ብትሉ ቅዳሴ በሌሊት መጥቼ እንደዚህ ላርግ ብትሉ ሐዋርያዊ አገልግሎቶችን በቃ ረጅም ጉዞ ሊሄድ ብትሉ ማንም አይጠይቃቸው። እኔ ልጆቼ ናቸው ቀድሞ የሚደውሉልኝ። አሁን ራሱ ስልክ የዘግቼው ነው እንጂ ባባት መጣም ወይ ነው የሚል ይሄ ይናፍቃቸዋል እና እሱ ሳይመጣ አሁን ማጣጣም ያስፈልጋል። አንደኛ። ሁለተኛ ደግሞ መማር ያለባችሁ ነገር አሁን መማር መንፈሳዊ ነገርም ቢሆን ዓለማዊ ትምህርትም ቢሆን ዞሮ ዓለማዊና መንፈሳዊ የሚባል ማንነት የለም። ግን የሆነ ሆኖ በተለመደው አባባል እንናገር ብለን ነው። መማርም ያለባችሁ ነገር ማደግ ያለባችሁ ነገር የሚሰጣችሁ ሰፊ እድል አለ። እሱን ትኩረት አድርጋችሁ እነዚህ ነገሮች በኋላ ስንቅ ናቸው። ምንድን ናቸው? ስንቅ ናቸው። በኋላ ስንቅ ናቸው። አሁን ለምሳሌ ኢኮኖሚካሊ መብቃት ካለባችሁ አሁን ትጀምሩታላችሁ እንጂ ካገባችሁ በኋላ አይደለም የምትጀምሩት ኢኮኖሚካሊ ማለት ነው። ታዲያ ግን ንጽህናን በማይፈትን ደረጃ ነው። እንደዛ ደግሞ እንመጣበታለን ራሱን እንችላለን። በቃ በኢኮኖሚ ስላልበቃሁ ልቆይ ተብሎ ደግሞ እንደገና ንጽህናን መስዋዕት ስለ ኢኮኖሚ ተብሎ ንጽህና መስዋዕት ስለማይደረግ ማለት ነው የሆነው እንደዛ እና መንፈሳዊ መሰረት በዚህ ሰዓት ላይ አሁን ጋብቻ ከሆነ ጥሪያችሁ ስለ ጋብቻ ማንኛውም የሚወራ ወሬ የሚነገር ትምህርት የቤተክርስቲያን ማለት ነው ትምህርት የሚጻፍ መጽሐፍ አሳዳችሁ ማንበብ የእናንተ ስራ ነው የሚሆነው ማለት ነው። ማብቃት ማለት ነው እንጂ ከገባችሁ በኋላ አይደለም ስለ ጋብቻ የሚነበበው። አሁን ማንበብ ማለት ከዛ በዚህ ጊዜ ላይ 3 ማህበራዊ ግንኙነቶች አሉ። እነዚያ ላይ ያለ መሳቀቅ ኢንቨስት ለማድረግ ይረዳል። ይሄ የብቸኝነት ወቅት በማንኛውም ጊዜ የሚደግፉን ከኛ ከጎናችን የሚሆኑን የህይወት ዘመን ባለንጀሮችን የምናፈራበት ጊዜ ነው በዚህ ሰዓት ላይ ማለት ነው። ወንዶቹም እንደ ወንድ የምናፈራቸው ሴቶቹም እንደ ሴቶች የምታፈሯቸው ጓደኞች አሏችሁ የሉም? አሉ የሉም? እነዚህ ታዲያ መርጣችሁ የምትይዙበት እና ለህይወት ዘመናችሁ ሁሉ በትዳራችሁ ውስጥም አንዳንድ ነገሮችን የጓዳ ሆኖ ሳለ አንዳንድ ጉዳዮች ላይ ግን የምትማከሯቸው ምክር የምትጠይቋቸው የምትተጋገዟቸው አንዳንድ ባለንጀሮችን የምታፈሩበት ነው። ከወላጆች ጋር ያለ ጊዜ በደንብ የሚጣጣምበት ጊዜ ነው። ከዘመድ የሚጠየቅበት ወላጅ የሚጠየቅበት በፈለገ ሰዓት እናትን ማናገር አባትን ማናገር ማጫወት በተለይ ትልልቅ ሰዎች ጋር ከነሱ ጋር ምክርን መጠየቅ ከዛ ደግሞ እንደገና በቅድስና መንገድ ከቀደሙን ሰዎች ደግሞ እንደገና መንፈሳዊ ነገር ላይ ማለት ነው መንፈሳዊ ነገር ላይ የቀደሙን ሰዎች ላይ ሄደው ደግሞ ተሞክሮን መቅሰም እነዚህን የመሳሰሉ የብቸኝነት ጥቅሞች አሉ። እንዲህ ለማድረግ ታዲያ በዚህ ጊዜ ላይ ምን ይጠቅማል መሰላችሁ? በህይወት ላይ በጣም ከባድ ውሳኔ የሚባለው የማግባት ውሳኔ ነው። ምን አልኳችሁ? ምክንያቱም ማግባት ወይም ደግሞ የብቸኝነት ለሚቀጥሉት እንግዲህ አሁን ካለው እድሜያችሁ ጀምራችሁ የሰው እድሜ ስንት ነው? ቢበዛ የሰው እድሜ 70 ዓመት ነው ቢበዛ 80 ከዚህ በኋላ ድካምና መከራ ነው ይላል እና ዝም ብለን አቨሬጅ 30 እንበለው የእናንተ እድሜ ማለት አቨሬጅ ነው። የሰው እድሜ ስንት ነው? ስለዚህ ለሚቀጥሉት ስንት ዓመት ማለት ነው? 40 እና 50 ዓመታት የምትጓዙት ጉዞ የምትወስኑት ውሳኔ የሚሆነው ነው የሚሆነው።
ትምህርት እንደመወሰን አይደለም። የሆነ የትምህርት አይነትን እንደመወሰን ወይ የሆነ ስራን እንደመወሰን የዚህኛው ስራ የነን የስራ ዘርፍ ለስራ ወይም አለ ስራ ወይም የነን የምርጫ ልምረጥ አይነት ነገር አይደለም። ከዛ በላይ ለሚቀጥሉት 40 እና 50 ዓመታትን የምትኖሩትን ህይወት መወሰኛ ጊዜ ነው እና ከባድ ውሳኔ ነው። ከዛም እልፍ ባለ ደግሞ እንደገና ወይ መንግስተ ሰማያት የሚያስገባ ወይ እሳተ ገሃነም የሚያስገባ ውሳኔ ነው። ገብቷችኋል? ምክንያቱም የማንን ፈቃድ ተከትለን ነው መሄድ ያለብን ብለናል? የእግዚአብሔርን ፈቃድ። ታዲያ የእግዚአብሔርን ፈቃድ ተከትለን የምንወስነው ውሳኔ ላይ ከተሳሳትን ወይ የዘላለም ህይወት ላይ ምድራዊ ህይወትም ላይ ዘላለማዊ ህይወትም ላይ እንሳሳታለን እና ዋጋ እንከፍላለን እንደማለት ነው። እንግዲህ ቶሎ ብለን ካላስተካከል ነው እና እንዲህ ለማድረግ እነዚህ አይነት ትልልቅ ውሳኔዎችን ስንወስን ብቻችንን አንወስናቸው፣ መወሰን የለባቸውም እና ዙሪያችን እግዚአብሔርን በሚፈሩ ሰዎች መከበብ ይኖርበታል። ዙሪያችን ላይ እነማን ናቸው? እና ይህን የሰርክል ኦፍ ጋይዳንስ ነው የሚባለው ይሄ ወይም ደግሞ የምሪት ክበብ ነው የምንላቸው። የመጀመሪያው ቤተሰብ ነው። ቤተሰብ ምን ማለት ነው? በምንወዳቸው በምናውቃቸው ወላጅም ዘመድም ብቻ በስጋ የምንዛመዳቸው ከዛ ደግሞ በጸሎት በጥበብ የሚደግፉን ቤተሰቦች መከበብ አለብን። ወዳልሆነ መንገድ ሳይሆን ወደ እግዚአብሔር በሚያቀርቡን ቤተሰቦች እንደማለት ፈልጌ ነው። በጓችንን በሚመኙ ወደ በጎ ደረጃ እንድንደርስ በሚፈልጉ ሰዎች ማለት ነው። እነዚህ ሰዎች የመጀመሪያዎቹ ቤተሰቦቻችን ናቸው። አንደኛው። ሁለተኛ ደግሞ ሌላ ምሪት ክበባችን ላይ መኖር ያለባቸው ግዴታ ካህን ነው። ማን አልኩኝ? ስለዚህ ካህን ሲባል ዝም ብሎ አይነት ካህን አይደለም። ምን አይነት ካህን ነው? ንስሐ አባት ማለት ነው። ንስሐ አባት ነው። ንስሐ አባት እንጂ ዝም ብሎ ያገኘነው አይነት ካህን አይደለም። ንስሐ አባት ከልባችን የምናወራቸው በትክክል መምራት የሚችሉን ለመንፈሳዊ ህይወታችን የሚረዱን ልክ ካህን ምን ይባላል መሰለህ? እንደ ትራፊክ ፖሊስ ነው። ትራፊክ ፖሊስ መኪናችሁን አይነዳም፣ ግን ምን ያደርጋል? ህጉን ያስታውሳል። እዚህ ላይ ህግ ጥሰሃል ብሎ መንጃ ፈቃድም ይዞ ምን ብሎ የሆነ ህጉን ያስታውሳል አይደለ? ስለዚህ ንስሐ አባትም ምንም ያደርግ ነው የእግዚአብሔርን ህግ የሚያስታውሰን ነው። እዚህ ላይ ተሳስተሃል፣ በዚህ የለም በዚህ አይደለም የሚወስደው፣ በዚህኛው ከዛ ጋር ሄደ እንደዚህ ጥፍ ብለህ አይነት መንገድ የትራፊክ ህግ እንደዛ ነው አይደለ? እንደዛ ተከትለን ከሄድን ነው ወደ ምንፈልገው አድራሻ ብንሄደው እንጂ እንደው በዚህ ማለፍ ክልክል ነው እየተባለ ዝም ብለን ብንሄድ ትራፊክ መጥቶ ይቀጣናል። ልክ እንደዛው ካህናትም የእግዚአብሔርን ህግ የሚያስታውሱን የመንገድ መሪዎቻችን ናቸው። እጃችንን ይዘው የሚመሩን መሪዎቻችን ናቸው ማለት ነው። ስለዚህ ያለ እነሱ በራሳችን ምሪት ልንሄድ አንችልም እንደማለት ነው። ከባድ ነው፣ አስቸጋሪ ነው የሚሆነው። ሶስተኛ ደግሞ አማካሪዎች ናቸው። አማካሪዎች ስላችሁ የግድ ቢሮ ከፍተው እንደዚህ አይነት ሰዎች አይደሉም። ምን ማለት ነው? እናንተ መሆን የምትፈልጉትን ህይወት የሚኖሩ አርአያ የምታደርጓቸው በእድሜ የሚበልጧቸው። ቅድም እንዳልኳችሁ ምን አልኳችሁ? በምን እበልጣችኋለሁ አሉ? በመሳሳት በእርግጠኝነት እበልጣችኋለሁ። በመሳሳት ታዲያ ግን በመሳሳት ብቻ አይደለም እበልጣችሁ፣ በዚህኛውም ጭምር ደጋግሞ በመጸጸትም እበልጣችኋለሁ። ያው ኃጢአቴ ስለሚበዛ መጸጸቱም እንደዛው ልክ ነው ለማለት ፈልጌ ነው። እና እንዲህ አይነት ህይወት የግድ በቃ ያልወደቁ ምናምን ብቻ አይደለም፣ ወድቀው ግን ከውድቀታቸው የተማሩ ሰዎች የሆኑ ሰዎችን መለየት ያስፈልጋልና የበሰሉ አርአያዎችን እና በዚህ መንገድ አድርጎ የምሪት ክበብን መምራት ያስፈልጋል። አንዳንድ የተሳሳቱ እይታዎች አሉ ስለ ብቸኝነት። እሱን እንመልከትና ወደ ቀጣይ ርዕስ እንሄዳለን። አንዳንድ ሰው ምን ይላል? ካላገባው ዋጋ የለኝም። ምን ይላል አልኩኝ? እሺ፣ የዘላለም ህይወት የሚወሰነው በማግባት ነው ባለማግባት? ማግባት መስፈርት ነው ለመንግስተ ሰማያት። ስለዚህ ዋጋችን የሚመዘነው በማግባት ባለማግባት ሳይሆን በቅድስና ህይወት ነው። ግልጽ ነው። ስለዚህ ያላችሁበትን ህይወት ከጋብቻ ጋርና ከጋብቻ በብቸኝነት ጋር እያያያዛችሁ ዋጋ አለኝ ዋጋ የለኝ የሚለውን ነገር አትመዝኑ ነው ማለት ፈልጌ ነው። አንዱ የተሳሳተ እይታ ነው። በብዙ ወጣቶች ዘንድ በቃ እኔ ተስፋ የለኝም ከዚህ በኋላ ብለው የሚሉ ሰዎች አሉና እንደዛ ማድረግ አያስፈልግም። ዋጋችን የማን ያህል ነው? የክርስቶስ ደም በሉ እንጂ የማን ያህል ነው? የክርስቶስ ደም ያህል እንጂ እንደው የዓለም ሁሉ ተጠቅልሎ እንኳን ቢሰጠን ሰው ዓለምን ሁሉ ቢያተርፍ ቀጥሎ ያለው ቃል ምንድን ነው? ነፍሱን ቢያጎድል
ነፍሳችን ጎድሎ ነፍሳችሁ ጎድላ ብታገቡ ምን ይጠቅማችኋል? ነፍሳችሁ ጎድላ ብቸኝነትን ብትከተሉ ምን ይጠቅማችኋል? በዛ በጋብቻም ቢሆን በብቸኝነት ህይወት ዋናው ማግኘት ያለብን ማንን ነው? ነፍሳችንን አይደለ? ነፍሳችንን ነው። ሁለተኛ የተሳሳተ አመለካከት ደግሞ የፍቅር ጓደኝነት ውስጥ መግባት ችግሮችን ይፈታልኛል የሚሉ አንዳንድ ሰዎች ደግሞ አሉ። ያው እጮኛ ከያዝኩኝ ፍቅረኛ ከያዝኩኝ ወይም ካገባሁኝ እንደማለት ነው። በሌላ አገላለጽ ብቻ የሆነ ሪሌሽንሺፕ ውስጥ መግባት አሁን ያሉብኝን ችግሮች ይፈታልኛል ብለው የሚያስቡ ሰዎች አሉ። ግን እንደ እውነቱ ከሆነ ሰው ጋር ግንኙነት መጀመር የፍቅር ጓደኝነት ውስጥ መግባት ወይም ከፍ ሲል እጮኝነት ውስጥ መግባት ወይም ከፍ ሲል ትዳር ውስጥ መግባት ያሉብንን ችግሮች ያጎላል እንጂ አይፈታም። ምን አልኩኝ? ያሉብንን ችግሮች ምን ያደርጋል? ባሉ እንጂ ያጎላል። ደጋግሜ የምናገራት አንዳለች አኩራፊ መሆኔን አላቅም ነበር እስከማገባ ድረስ። በቃ ታጋሽ በጣም ታጋሽ መሆኔን ነበር ማቀው እና ካገባው በኋላ ለካ በጣም ኃይለኛ አኩራፊ ነኝ። እና ይሄ ጎልቶ ታየ እንጂ አይፈታም። በእርግጠኝነት የምነግራችሁ ነገር አይፈታም ይሄ። ምክንያቱም እኔ አሁን 45 ዓመቴ ነው። ስለዚህ የስንት ዓመት ልምድ አለኝ ማለት ነው በማኩረፍ ልምድ የሥራ ልምድ ቢሆን ማለት ነው። የስንት ዓመት ልምድ አለኝ? 45። እናንተም የራሳችሁን አመል ብታስታውሱ የእድሜያችሁ ያህል ልምድ አላችሁ ማለት ነው። እና ማን ነው የሚፈታው ይሄ? እናንተው ራሳችሁ ወይስ ሌላኛው ሰው? ራሳችሁ። እንደውም ሌላኛው ሰው ላይ ጫና መፍጠር ነው እሱ ይፈታልኛል ብሎ ማለት ነው አይደለም? ሌላው ሰው ላይ ጫና መፍጠር ነው። ይሄ ምን ይባላል? ወደ እጮኝነት ተመጥቶ የሚለው ሮንግ ኤክስፔክቴሽን ነው። ልክ ያልሆነ ግምት። እንዲህ አይነት ነገር እንዲህ ካደረኩ በቃ እንዲሆነ ይሄ መሬት ያረገጠ እውነታ ነው እንደማለት ፈልጌ ነው። እና ችግሮቹን ያጎላል እንደማለት ነው። እና ሌላ ሰው ጋር ከመሆን በፊት በሉስቲ በራሳችሁ ቆሙ። ምን አልኩኝ? በራሳችሁ ቆሙ ከእግዚአብሔር ጋር ማለት ነው። ትዳር በሉስቲ በሉ የጽድቅ እንጂ የደስታ ምንጭ አይደለም። ሚስቴ ደስታ ትሰጠኛለች፣ ደስታ አትሰጥም አላልኩም አደራችሁ። ግን የደስታህ ምንጭ ሚስት ከሆነች የደስታሽ ምንጭ ባልሽ ከሆነ ተስፋ ቁረጡ። እንደዛ የሚባል ትዳር የለም። ክርስትና እንደዛ አይደለም። ክርስትና የተጋድሎ ጉዞ ነው። የመጀመሪያ የተጋድሏችሁ ምንጭ ደግሞ የትዳር አጋራችሁ ነው ወይም ናት። መጥደቂያ የትዳር አጋር መጥደቂያ እንጂ የደስታ ምንጭ አይደለም። ልላችሁ የፈለኩት የመጀመሪያ መፈለግ ያለብን ጽድቅ እንጂ የመጀመሪያ መፈለግ ያለብን ደስታን አይደለም ለማለት ፈልጌ እንጂ ደስታ የለም አይደለም እያልኩ ያለሁት።